ይሄንን ወረቀት ይዤለት እሄዳለሁ። ኖ አይ አብረን ነው መሄድ ያለብን። አሁን ይኸውልሽ አሁን ተሰራሽ አራስ ነሽ እንደዚህ አይነት ሁኔታ ላይ ሆነሽ ጭራሽ እሺ አይደለም። አይ እሱ ደግሞ የሆነ ነገር እናንተን ልህ ውስጥ መክተት ነው የሚፈልገው። የሆነ ነገር ቢናገር ከዛ በኋላ እናንተ እስከዛሬ ይኸውልሽ መጋጨት ይሆናል። ኖባ ግጭት ታዲያ ምንድነው? ከዛ እኔ ለምን ጦስ ውስጥ እንድገባ ታዩ ስርዓታቸውን አስይዣቸው ነው የምመጣው። ካልሆነ ደግሞ ገላግላቸዋል። አረ ኖ እንደዛ አይሆንም። እኔ መሄድ አለብኝ። ይሄንን ነገር ሄጄ አንድ ላይ አስፈርመናቸው ቢያንስ እሺ ችግር የለውም። ቢያንስ እንኳን ሌላ ተጨማሪ ሰው አብረን ይዘን ሄደን እናስፈርማቸው። እኔ መሄድ አለብኝ ግዴታ ነው። አለበለዚያ ሌላ ነገር ሊፈጠር ነው እኮ። አሁን ስሚኝ፣ ይኸውልሽ አንድ ነገር ልንገርሽ ሩታ፣ አንቺ ልጅ አለሽ አይደለም? ልጅሽን ብቻ ተንከባከቢ። እኔን አቡሽ የምንፈልገው ሁላችንም የምንፈልገው እሱን ነው። እኔ ይኸውልሽ አንድ ነገር ልንገርሽ ሩታ፣ ይሄንን ይዤ እሄዳለሁ። ስሚኝ ዝም በይና ይሄንን ይዤ ሂጂ በሰላም እሺ ብሎኝ ከተፈራረመ መምጣት ነው። አይ እምቢ የሚሉ ከሆነ አራቱንም ደፍቻቸው እመጣለሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ ይሄን ወረቀት ግን ከፊት ለፊት ባላረገው ምክንያቱም ያው ተመሳሳይ ጉዳይ ነው ይዘሽ የመጣሽው እንዳትሉኝ ብዬ ነው። ማለት ለኔ በጣም አስፈላጊ ነገር ስለሆነ ነው እንደዚህ እያደረኩኝ ያለሁት ማለት ነውና ትላንትና ከጋሼ ጋር ተገናኝተን ነበረ። እዩም ነበረ እና አንዳንድ ነገሮችን ለማውራት ሞክረን ነበር። ጋሼ ለኔ ቃል የገቡልኝ ነገር ነበር እና ዛሬ ይሄን ነገር ማድረግ አልቻለም መሰለኝ ጋሼ። እኔም ከዚህ በላይ ጋሼ እንዲጨነቁ ወይም መጫን አልፈልግም። በራሴ መንገዶች ነገሮችን ለማስተካከል ሞክራለሁ ማለት ነውና ጋሼም ተነጋግሮ ነበር ይመስለኛል ከሱ ጋራ እና እሺ ያለው አይመስለኝም። ሊመለስ ፈቃደኛ ይሆን አይመስለኝም እዚህ ለመምጣት ማለት ነው። እኔ ደግሞ በእንደዚህ አይነት ጉዳይ ታስሬ መቀመጥ አልፈልግም። እሱ እንደፈለገ እየሆነ ነው ያለው። እሱ የራሱን ህይወት እየኖረ ነው ያለው። ስለዚህ እኔ ደግሞ እዚች ጋር ለምን ቴንሽን ውስጥ ገባለሁኝ? ለምን የራሴን ነፃነት አጣለሁ? ማለት ብዙ ነገሮችን መስራት ፈልጋለሁኝ። በጣም ብዙ ነገሮችን ማከናወን ፈልጋለሁ። በዚህ ሰዓት አሁን ላይ ምንም አይደለም ጥሩ ሁኔታ ላይ ስላለሁኝ ማለት ነው። ስለዚህ ከሱ ጋር ያለኝን ጉዳይ ግን ሙሉ ለሙሉ ጨርሼ ራሴን አምሮዬን ፍሪ ማድረግ ፈልጋለሁ። ከብዙ ነገር አንፃር ፍሪ መሆን ስላለብኝ ይሄንን ነገር ማስጨረስ አለብኝ መጀመሪያ። ስለዚህ አሁን እዚህ ኖባና አቡሻ መተዋል። ስለዚህ እነሱን አግኝቻቸው ከነሱ ጋራ አብሬ መሄድ ፈልጋለሁ ማለት ነው። ወደ ኩሪፍቱ ማለት አናግሮኝ ሄዶ ነበረ። እሱንም ለማግኘት ኖባ ሄዶ ነበረ ወደ እንትን ኩሪፍቱ ወደ ደብረ ዘይት ቡርክን ያገኘው ብራን ያገኘው እና ሊያገናኘው የቻለ አይመስለኝም ከአብርሽም ጋር እና ስለዚህ ሁለቱን ወንድሞቼን ጠርቼ እዛው ያለበት እሄዳለሁ ማለት ነው። ስለዚህ አብረን እናስፈርመውና ጉዳዩን በሙሉ ጨርሳለሁ ማለት ነው። ምክንያቱም እኔ በእንደዚህ አይነት መንገድ መቀጠል ለኔ ከባድ ነው ከዚህ በኋላ ማለት እኔ እንዴት እንዳሰበው አላቅም። ማለት ለጋሼ ቃል ገብቶለት ነበር እመጣለሁ ብሎ ጋሼም እንደዚህ አይነት ነገር ባይኖር ኖሮ እንደዚህ ባይተማመን ኖሮ ከሱ ጋር ባያወራ ኖሮ እኔን እንደዚህ ሙሉ ኮንፊደንስ ተሰምቶኝ ይመጣል ነገሮች እኔ በመፈልገው አንቺ በመትፈልጊው መልኩ ይስተካከላል ብሎ አይለኝም ነበር። ያው እኔ የምፈልገውን ነገር ታውቃላችሁ ግልጽ ነው። እቺን ወረቀት ፈርሞልኝ ሰላሜን ማግኘት ብቻ እና እዚህ ወረቀት ላይ የሚፈርምልሻል መተን ተነጋግረን ችግር የለውም የሚፈርምልሻል ብሎኝ ነበረ። ስለዚህ ይሄንን ነገር ደግሞ ለማድረግ ተነጋግረው ነበር ማለት ነው መጀመሪያ። ምክንያቱም ጋሼም በዚህ ልክ እርግጠኛ ሆኖ ለኔ ቃል አይገባልኝም ነበር። ባያወሩ እመጣለሁ ብሎኛል ብሎ ነበር ጋሼም የተናገረው። ስለዚህ ለጋሼ ቃል ገብቶለት በቃሉ መገኘት ካልቻለ ሌላ ስቴፕ ደርሰናል ማለት ነው። እኔ እንጃ ማለት አባት ናቸው። ከአባት የሚበልጥ ነገር የለም። ለአባት ቃል ተገብቶ እመጣለሁ ተብሎ የለአባት የተገባ ቃል ማጠፍ ማለት የትኛው ነገር ቢበልጥ ነው እዛ ያለው ነገር? በእርግጥ እኔ አላቅም፣ እሱን እኔ አላቅም። ግን ደግሞ ለአባት እንደዚህ ቃል ተገብቶ እንገኛለን አገኛለሁ አባቴ እንደዚህ ተብሎ ማይሆን ነገር ማደረጉ ፌር ባይሆንም ማለት እኔ ህይወቴ እዚህ መመሰቃቀል የለበትም። እሱ እዛ እንደፈለገ የሆነ የኔ ህይወት እዚህ ጋር በሱ የተነሳ ታስሬ መቀመጥ አለብኝ ብዬ አላስብም። ሲቀጥል ደግሞ
ማለት እነሱም ሌላ ስቴፕ እንዲደርሱ አልፈልግም። የኔ ቤተሰቦችም አሁን ላይ ማለት ራሴ እየወጣሁኝ ነው ነገሮችን እያደረኩኝ ያለሁት። ቤት ውስጥም ነገሮች እንዲፈጠሩ ስለማልፈልግ አሁን ወጣ እያልኩኝ ነገሮችን በራሴ መንገድ ለማስጨረስ እየሞከርኩኝ ነው። ምክንያቱም ይሄ ነገር ነገ ተጎትቶ ቤት ድረስ ነው የሚመጣው። ከዚህ በፊት ባያችሁት አሁን ደህና ስለሆንኩኝ ነው መውጣት የቻልኩትኝና ነገሮችን በውጭ መጨረስ እየፈለኩኝ ያለሁት። ቤት ውስጥም ሌላ ነገር እንዲፈጠር አልፈልግም። ይባስ ብሎ ደግሞ ሌላ ማለት በቃ ማለት ያው ሰሞኑን ያያችሁት ነገር አለ። ሶ ቤት ውስጥ ደግሞ እነሱ ቢመጡ ሌላ ነገር ነው የሚፈጠረው። ማለት በቃ የሚደብር ነገር ይፈጠራል። ቤት ውስጥ ማንም እንዲመጣ አልፈልግም። ውጭ ነው ነገሮችን ማጨረስ የምፈልገው። እና ደግሞ አሁን እኔ የራሴ ወንድም እምላቸው አሉኝ። አቡሽ አለኝ፣ ኖቤላ አለኝ። ከዛ ደግሞ ከነሱም ታላላቆች አሉኝ። ግን እነሱ እንዲገቡ አልፈልግም። መጀመሪያ እነ ኖባ ስለመጡ ነገሩ ላይ ስለነበሩ እነሱ እንዲያስጨርሱልኝ ፈልጌ ነው። ሌሎች ወንድሞቼ መጨመር ምናምን እችል ነበር፣ ግን አያስፈልግም። ማለት በቃ ታላላቅ ወንድሞች አሉኝ። ከዛ ደግሞ ከታላላቆቹ ደግሞ ታናናሾች ደግሞ እነ ኖባ አሉ። ሶ እነሱ እያሉ ለምን ሌላ ነገር ይፈጠራል ብዬ አስቤ ነው ይሄን ነገር ማድረግ የፈለኩት። ሌላ ነገር ውስጥ መግባቱ እኔ እንጃ ብቻ ለኔ በጣም አሁን ላይ በጣም እኔ ኮንፈርት እየነሳኝ ያለ ነገር ስለሆነ ይሄ ነገር መቋጨት አለበት እና እነሱም በቃ ማለት በእንደዚህ አይነት ሁኔታ ከቀጠለ እነ ኖባም ወደ መጥፎ ነገር ውስጥ እንዲገቡ ነው ነገሩ ካልተቋጨ ማለት ነው። ስለዚህ ይሄ ነገር ደግሞ ከዚህ መቋጨትና ማብቃት ስላለበት ዛሬ እነ ኖባ ይኸው እነሱም እንደውም መተዋል። ስለዚህ ከነሱ ጋር ሆነን ሁሉን ነገር አሳምናቸዋለሁ። አቦሻዬ እንዴት ነህ? ደህና ነህልኝ ወይ ኖባ? የኔ ወንድ ደህና ነህ? ሰላም አለልኝ። እንዴት ነህ? ታብለሻል ደግሞ አምሮብሻል። ግድ ነው እኔ አንተ እህት ደህና ነህ? አቡሻ እንዴት ነህ? ዘንድሮም እንደ ዝም እንዳልክ ነው አንተ። አንደኛ ማውራት አለብህ። እንዴት ነህ? ደህና ናችሁ? አለ የምን ወረቀት ይመስገን። ይሄ ወረቀት ያው ባለፈው ተነጋግረናል ታውቃለህ። የፍቺ ወረቀት ነው ሀሳብሽ? አዎ የመጨረሻዋ ናት። ጥሩ አድርገሻለሁ። እቺ የመጨረሻዋ ፔፐር ናትና እዚህ ፔፐር ላይ ሲፈረምልኝ እኔ የማገኘው ሰላም እና እረፍት እኔ ነኝ የማውቀው ምን ያክል ነፃ እንደምሆን። በጣም በብዙ ነገር ከብዙ ነገር አንግል ማለት ነው እንዴ። በጣም አሪፍ ነው እንጂ እኔ ትላንት ሄጄ ነበር እንዳጋጣሚና አቡሻም እየነገርኩት ነበር። አዎ በጣም ጥጋበኛ ሆኗል። በጣም ስልሽ እኔም ስራ ላይ ስለነበርኩኝ እጄን ላውጣ መነካከት አያስፈልግም፣ ራሳቸው ይፈታል። የአእምሯቸው ከቀን ወደ ቀን ይሻሻላል በሚል ነው እንትን ያልኩትና ትላንት ብሩክ ራሱ የሰጠኝ መልስ ሊያስገድል የሚችል አይነት መልስ ገብቶሻል ሩታይ? ይሄ ደግሞ ጭራሽ እኔ ምን ተው ነገር አይመስለኝም። አቡሻ አይደለም ጭራሽ የሚተው ነገር የለም። ይኸውልሽ ለነሱ ማስጠንቀቂያቸዋለሁ። እሱ የፈለገበት እየሄደ መዳራት ይችላል፣ የፈለገውን ማድረግ ይችላል። ግን እኔ አይመለከተኝም ስለሱ። ያንቺ ህይወት በዚህ እንትን በለሻሸት ያለበት አይመስለኝም። እነሱ ከጓደኞቹ ጭምር እዛ የትም ይልከሰከሳሉና የኛ ቤተሰብ ስም በየቦታው መጥፋት የለበትም አይደለም፣ በየሚዲያው መጥፋት የለበትም። በየቤተሰቦቻችን ዘመዶችና ምናምን ማንም የሚያየው ነገር ነው አይደለም። ይሄ ነገር ደግሞ ሳስበው በጣም የሚያጸይፍ ነገር ነው። በጣም ትላንት በጣም ዝቼበት ነው እንትን ያልኩት። ያን ነገር ደግሞ ሳልተከብረው እንደማልመጣ ታውቂያለሽ። ስራዬን አሁን ይኸውልሽ ሩታይ ስራዬን ትቼ ነው የመጣሁት አይደለም። ከሐረር ድረስ እዚህ ድረስ የመጣሁት ስራዬን ትቼ ነው አይደለም። አቡሽ ብዙ ነገር ለማስተካከል ነው የመጣሁት አይደለም። ምንም አልፈልግም። እጄ አገኘዋለሁ። አዎ ድጋሚ ሜዲ አይቀርም። አቤልንም አገኘዋለሁ። ግን ለሁለቱም እንደማልመለስ ታውቂ ይፈልጋል። ይሄ እንደዚህ አርግ እንድትኛ አይደለም ሩታ። በቃ ማለት ኖባዬ እኔ ይኸውልህ ታላላቆቻችንንም አላስገባም እንደዚህ አይነት ጉዳይ ውስጥ አናስገባም እኮ ብዬ ይኸውልህ እስከዛሬ ድረስ እኮ ምንም እንዳይሉ አድርጌ የቆየሁትኝ በምክንያት ነው አይደለ? ይሄ ነገር እንዳይፈጠር በማሰብ ነው አይደለ? አይ ኖ ባዬ፣ አዎ እናንተ አላችሁ። ግን ደግሞ አንተ ተናደ እንደዚህ አይነት ነገር ስታደርግልኝ አንተ በእኔ ሰበብ ሌላ ነገር ደግሞ እንድትሆን ፈልግ ይመስላል። እንደዚህ አይነት እኛ ታላላቆች ትልልቅ ክብር ያላቸው ሰዎች ናቸው አይደል? እንደዚህ አይነት ኬዝ እንዲገባ እየተበላሸ ይሄንን ራሱ በመስማታቸው በጣም ነው የሚደብረኝ። በነገርሽ ላይ ጭራሽ እንደዚህ አይነት ነገር እነሱ ላይፋቸውን እየኖሩ ያሉ ሰዎች ናቸው። ስራቸውንም እየሰሩ ቤተሰቦቻቸውን ማስተዳደር የያዙ ሰዎች ናቸው አይደል? እኛ ያለን ምን ይሰራሉ እነሱ?
እኔ ላንቺ መሆን አቅቶኝ ነው እነሱን ታስገቢ በቃ አለ። እኔም እሱን ስለማልፈልገው ነው እስከዛሬ ድረስ ማንንም ወደ እንደዚህ አይነት ጉዳይ ውስጥ እስከዛሬ ያላስገባሁትኝ። አሁንም ቢሆን በፍጹም እንዲገባ አልፈልግም። እናንተ አላችሁ ትበቃላችሁ። ይሄን ወረቀት አቡሻ እናንተ ትበቃላችሁ። ግን ደግሞ ኖ ባይ ፈራው ማለት ምንም ያስፈራ ነገር የለም እኮ ሩታይ። ስሚኝ አንድ ነገር ልንገርሽ፣ አንቺ አራስ ነሽ አይደለም? እዚህ ድረስ ራሱ መውጣት የለብሽም። መውጣት አለብሽ። እዚህ ጋር እንኳን መገኘት ነበረብሽ የለብሽም አይደለም? አሁንም ምንም አሰሪ ይሄንን ወረቀት ይዤለት እሄዳለሁ። ኖ አይ አብረን ነው መሄድ ያለብን። አሁን ይኸውልሽ አሁን ተሰራሽ አራስ ነሽ። አንቺ እንደዚህ አይነት ሁኔታ ላይ ሆነሽ ጭራሽ እሺ አይደለም። አይ እሱ ደግሞ የሆነ ነገር እናንተን እልህ ውስጥ መክተት ነው የሚፈልገው። የሆነ ነገር ቢናገር ከዛ በኋላ እናንተ እስከዛሬ ይኸውልሽ መጋጨት ይሆናል። ግጭት ታዲያ ምንድን ነው? ከዛ እኔ ለምን ጦስ ውስጥ እንድትገባ ስርዓታቸውን አስይዣቸው ነው የምመጣው። ካልሆነ ደግሞ ገላግላቸዋል። ኧረ ኖ እንደዛ አይሆንም። አንድ ነገር ልንገርሽ፣ ስሚኝ ሩታይ፣ ይሄ ህይወት ነው አይደለም? አይሆንም። ህይወት ነው አቡሻ፣ ህይወት አይደለም? በዚህ ለመፈረም ይሄን ያክል ካንገላቱ ምን ይፈልጋሉ ሩታይ? ለመፈረማ በቃ ከህይወታችን ውጡልን ነው ካሉ ከህይወታችን ውጡልን የሚለውን ነገር እንኳን ይሄን ለመፈረም ምን እያደረገ ነው? እዛኛን እያበሸቀን ያለው የኛን ስም እያጠፋን ያለው። ትላንትም ሄጄ ብሩክ ያዋራኝ መንገድ እኔ መቼም ነው ማረሰው አቡሻ፣ መቼም አሁን ስሚኝ፣ እኔና አቡሻ አለን አይደለም? እኔና አቡሻ እንሄዳለን። ማድረግ ያለብኝ ነገር እያንዳንዷን ነገር አድርጋለሁ። ማግኘት ከቻልኩ አገኘዋለሁ፣ ካልሆነ አስቀይማቸዋለሁ። ኖ አይደለም እንደዛ ነው ሩታ። ይኸውልሽ አሁን እኔ እኮ ነው አንተ ስለማቀርብ ነው ማለት ለሱ እየደገፍሽ ነው እንዴ? ኖ እኔ ያለው አይደል? በቃ ምንም ነገር አይፈጠርም። እሱ የማይሆን ነገር ውስጥ ይገባና ደጋሚ እኮ የማይሆን ነገር ውስጥ ብንገባም እንገባለን። እስከዛሬ ድረስ እኮ በንግግር ሞክረናል። የሚሆን ነገር አይደለም ሩታ። ይኸውልሽ እስከዛሬ በንግግር እኮ ሞክራ ነው የተፈጠረው። ውጤቱንማ እያየነው ነው። እኔ መጥፎ ሰው አይደለሁም ሩታ። በትክክል እጃችንን አውጥተን የሁሉ ጊዜ ከእንደዚህ አይነት ነገር ነፃ እንሁን፣ ራሳቸው ይፍቱ ባለ ትዳር ብለን ነበረ። ሁለት ጓደኞች አሏቸው ብሩክና አቤል የሚባሉ የተረገሙ ልጆች፣ መሰሪ ሁለቱም። እሱ ሳይፈልግ ነው ወደዚህ። እሱ ላይፈልግ ይችላል፣ ሊፈልግ ይችላል፣ አይመለከትም። ግን እነዛ እየገፋፉት ጭራሽ ይሄ እኮ ከምን እንደዚህ ሲጀመር እሱ ምን አይነት ብልግና እኮ ነው ሩታ። በጣም የመጨረሻ ብልግና እንጂ ይሄን የሚያክል ሰውዬ ከዚህ እንደዚህ አይነት ነገር ከሱ ይጠበቃል። ምን አገባኝ? የራሱ ጉዳይ አሁን ይኸውልሽ ነገር እነሱ እንደፈለጉ ይሁን ነው። ይኸውልሽ እኔ ስለሱ ማለት ስለ ዙሪያው ስላሉ ሰዎች ስለመጣበት ስለሆነበት ይሄ ክብር ነው ለኛ። ስለሱ ክብር እኮ እኔ አይመለከት የፈለገበት ለምን የፈለገ ነገር እኛ አለና እኛ ክብር የለንም እንዴ ሩታ? አይ ነው ግን እሱ አቃለው ያንን ትልቅ ስራ እኮ ነው የመጣሁት ሩታ። ትልቅ ስራ ነው አይደል እኮ አሁን ያንን ስራ ለመስራት ከህይወት ልውጣ እናንተ ትፈቱታላችሁ ብዬ ነበር። ያንን ስራ ለመስራት አንተ ነፃ መሆን የለብህም እኮ። ነፃ ለማድረግ እኮ ነው አሁን ይልሽ። አንደኛ ነገር እኮ ሄዳ ደግሞ ይሄን ነገር መጨረስ አለ ስራችን ቶሎ መመለስ። አንቺ ምን ሰራለሽ? እኔ አብሬያችሁ መሆን አለብኝ ነው ሩታ። ልጅ አለሽ ምን ሆነሽ ነው ሩታ? እንዴት ነው አብረሽን የምትሄጂው? ይኸውልሽ አንድ ነገር ልንገርሽ፣ ሪስፖንሲቢሊቲ የሚባል ነገር አለ። እሱ ደግሞ ከእንደዚህ አይነት ነገር ነፃ ነው። በመጀመሪያ ደረጃ ሩታ ተለያዩም አትለያዩም ይሄ ሰውዬ የልጅሽ አባት ነው አይደል? በዚህ ሰዓት አብሮሽ እንኳን ባይሆን አንቺ ሰፖርት ማድረግ ነው ያለበት፣ አጠገበሽ እንኳን ሳይደርስ ማለት ነው። እዛ የትም እየሄደ እየተንዘላዘለ ይሄ ወጣት እኔ ሰፖርት ምናምን እሱ ለራሱ አይልሽ። ሰፖርት ማለት ፖይንቴ ገብቶሻል ሩታዬ? እኔ እያልኩት ያለሁት ቢያንስ እንኳን ምንም ነገር ባረግ ባይችል አርፎ መቀመጥ አለበት። አርፎ መቀመጥ አለበት። ይኸውልሽ ሩታ ባይሆን ጥሩ ነበር። ይሄ እንደዚህ አይነት የልክስክስነት ባህሪ ለኛ ሊያሳየን አይገባም። ባይሆን ጥሩ ነበረ ማለት እንደ ባላምሮ እንደ ትልቅ ሰው ቢያስበው ኖሮ ነገ ልጄ ምንድነው እያስተማርኩኝ ያለው ነገ ምንድነው ይሄ ልጅ የሚያየው ስሙስ ምንድነው የሚሰማው የሚለውን ነገር ማሰብ ነበረበት። ነገር ግን እሱ አምሮ ቢስ ከሆነ እናንተ ሄዳችሁ እዛ መጣላት አለባችሁ። እኔ መኖር የለብኝም። አልገባሽም ማለት ነው። አሁን አንድ ነገር ልንገርሽ፣ የልጅ እናት ነሽ አይደለም? አራስ ነሽ አይደለም? እሺ ቆይ ነው ባንዲ ነው አይደለም? አልሰማሽም። አታውሪኝ እንዴ አንተ አቡሻ ዝም ትላታለህ እንዴ? እና ምንድነው አሰብን እንዴ? አልሰማሽም እንዴ? እንዴት እንደዚህ አይነት ነገር ታደርጊያለሽ? ሲጀመር እንዴት አእምሮሽ ላይ ይመጣል እንደዚህ አይነት ነገር? የማይሆን ነው ባይ ይውል እኮ ያለው አይደል? ምንም ነገር አይፈጠርም። በቃ እኛ በምንሄድበት መንገድ እኮ ነው ያለው። ሌላ ነገር ነው ችግር የለውም። በቃ እኔ ያለው እኔ ካጠገቡ ነኝ ሁሌ አብረን ሄደን አስፈርመነው በሰላም ከተስማማ አስፈርመነው ብቻ ነው የምንመጣው። ምንም አይነት ችግር አይፈጠርም። አሁንም ልንገርሽ እኔ ስሚኝ እህቴ አንዴ ስሚኛ በእናትሽ ይሄ ነገር ሰተነው ፈርሙ ከመጣ ምን አጣላን?
ምን እንደ ሌላ ነገር አሁን እኮ የነሱ መልስ የነሱ ስራም እኔ አንድ ነገር ልንገርሽ በጸባይ እንኳን ቢያዋራኝ ጓደኞቹን አልምራቸው እኮ እኔም እኮ ምልክ እሱን ነው በቃ ማለት ሌላ ነገር እንዲሰማ ወይም ደግሞ በቃ ብስጭት ውስጥ እንድትገቡ እንድትናደዱ ሊያደርጉ ይችላሉ። ከዛ በዛ ምክንያት እንደገና ሌላ ነገር ሊፈጠር ይችላል። እዛ ጋር ተጣሉ ይችላል። ሩታ ለኛ እኛ ምን እናንተ ሌላ የፈለግነውን አድርገን መውጣት እንችላለን። ማን ይናገረናል? ሩታ ሁሉንም ነገር እኮ በአንድ ደቂቃ ማስተካከል የምንችል ነው ሰዎች ነን አይደል? አይብስ ላይፋችንን በሰላም እንምራው ብለን ነው እንጂ የማን ነገር ደግሞ ቢፈጠር እስከዛሬ ከነዳታኛ ላይ ይጫወታል እንዴ እንደ አዲስ እንደፈነዳ ፍንዳታ እድሜያቸው ትልልቅ አይደለም እንዴ? በዚህ እድሜያቸው እንደዚህ አይነት ስራ ይሰራል? እንደዚህ አይነት የወረደ ስራ ይሰራል? ልንገርህ ነው እነሱ ማለት ነው ለራሳቸው ክብር፣ ለቤተሰባቸው ክብር፣ ለማህበረሰቡ ክብር፣ ለህዝቡ ክብር ገደል ይግባ። እኔን ይኸውልሽ ንቆኝ ያዋራኝ ከሌላቸው የራሳቸው ጉዳይ ሩታ እኔን እንዴት ንቆ እንዳዋራኝ እኮ ትላንት ይኸውልሽ አንድ ላንቺ ብዬ ነው፣ ሁለተኛ ወረቀቱን እጄ ላይ ስለሌለ ነው እንጂ እኔ እንዲደፍቸው በመጣ ደስ ባለኝ። እኔ ለማንም ወጠጤ በየሰዓቱ ማውጣት ያለብኝን ማውጣት የለብኝ። ግንባሩን ብዬ መምጣት እችል ነበር። የማንም እሱ ያቺስ ምን አይነት ሴት ነች? ትዳር ላይ ትዳር ለመደረብ ነው ምን ይፈልገችው? እንደዚህ አይደረግም ናቸው ደግሞ ሲጀመር ሀገራችንን የማንንም ልክስክስ እያመጣ ምን ትሁን በብር እነሱንም በብር ደልላቸው ትሁን አይታወቅም። እኔ ግራ የሚገባኝ ደግሞ እነዛ መሰሪዎች ጠላቱ ናቸው ጓደኞቹ ምን አውቄላቸው እኔ ምንም እየገባኝ አንቺ ግግም ብለሽ አትከራከሪ። በዛ ቦታ ላይ መገኘትም ይኸውልሽ አንደኛ በእንደዚህ በወረዱ ሰዎች መሀል እንኳን መተሽ መከራከር የለብሽ። እኛም የምንሄደው ያንቺን ህይወት ለማስተካከል ያ እንደሆነ ተይው ለይቶለታል። ገብቶሻል? ሰማሽኝ አይደለ? ያ ወጠጤ ነው። አሁን እኔ አይምሮ የበሰለ መስሎኝ ነበር። አብርሃም ጥሩ ሰው ነው እያልኩ ነበር። አረ ምንም አልበሰ እንጭጭ ነው። ምንም እስካሁን ድረስ ሄርሜላ የምትባል ሴትዮ እነዛን በብር ገዝታቸው ይሁን እኛ ምን አገባን ስለነሱ? አይደለም አንድ ነገር ልንገርሽ፣ ምን አገባን አይደለም። ይሄ እኛ ህይወት ውስጥ የተፈጠረ ያለ ነገር ነው። እኔ ብዙ ነገሮችን ዝም ብዬ ነው ሁሉ ነገር የተፈጠረው አይደለም። እኔም እሱም ከዚህ ነገር እንውጣ ብለን ነው አይደለም። አንቺ ታስተካክያለሽ ብለን ነው አይደለም። ያ ሁሉ ነገር ተፈጠረ አይደለም። አሁን መልሰው እንደዚህ የህፃን ልጅ ስራ። እኔ አንድ ነገር ልንገርሽ፣ ማድረግ ያለብኝን አድርጌ ከመምጣት ምንም ወደ ኋላ ምለው ነገር የለም። ሩታ አሁን እስከ ዛሬ ራሱ ማለት ነው ዝም ያልነው የያዘ አንድ ነገር ልንገርሽ ሩታ ስሚ፣ አሁን እንኳን አብሬያቸው ባገኛቸው አብረው ባገኛቸው ሁለቱንም ደፍቻቸው ነው የምመጣው። ሁለቱንም እኔ ለእጄ ነው ሲጀመር ያለበትን ቦታ ሲጠቁም ድረስ ነው እንጂ ይሄ ልጅ የሆነ ነገር ይፈጠራል። በእናትህ እኔ ደግሞ እንደዛ እንዲሆን አልፈልግም እኮ። በሰላም ከፈረመልን ምንድነው ሀሳባቸው? ለምን አይደለም አንዳንዴ በብልጠት ነገሮችን መረዳት መቻል አለብን። በብልጠት ነገሮች ይፈታሉ ብለን እሺ፣ አሁን እናንተ እልህ ውስጥ እንድትገቡ አደረጓችሁ። ከዛ የሆነ ሲስተም አንድ ነገር ልንገርሽ፣ ወጥመድ ውስጥ ቢጥሏችሁ እንደነሱ የት ማን ነው ወጥመድ ውስጥ የሚጥለን? እኛን ነው ወጥመድ ውስጥ የሚጥሉት ሩታ እኛን አታውቂኝም እንዴ? ኖቤል ነኝ እኮ ነው። በቃ አለቀ። በቃ አሁን አንተ እኔ ስለማውቅ ነው በዚህ ልንገርሽ፣ አንድ ነገር ልንገርሽ። እነሱ ወረዱና እኛ እዚህ ቁጭ ብለን ማየት የለብንም። የፈለገውን አድርግ። ለምን የሴት ማታ አንጋጋም? ይሄንን ብቻ ይፈርም ነው። እኔ እኮ እያናደደኝ ያለው ይሄንን ለመፈረም መልከስከስ አለበት ወይ ነው? መጥቶ እኔ ጋር መፈረም ነው ያለበት? አንቺ ጋር መምጣት ነው ያለበት? አይምጣ። የትም እየተልከሰከሰ ሪዞርት ብርቁ ነው እንዴ? ምን አይነት ሰው ነው? እኔ በጣም ነው ማፍረው። እንደውም እኔ የት እንዳገኘሽው ራሱ አላውቅም። ልጅ ምን አይነት ፍጡር እንደሆነ ራሱ ሊገባኝ አልቻለም። እንዴት የሰው ልጅ በዚህ ያክል ይወርዳል እንዴ? እኔ አመገስኩት አይደለም እሱ አይደለም ጓደኞቹ ናቸው ብዬ ቢስተካከላል ብዬ ነበር። ይሄ ሁሉ ሰዓት ጥዬሽ እንኳን እዛ ሀገር ድረስ ሄድኩት። ነገሮች ተስተካክለዋል። በንግግር ይፈታል። ልጁ አይምሮ በስሏል ብዬ ነው እንዴ ሩታ። እኔ እኮ ይሄ እኮ መገደል ያለበት ልጅ ነው። አቡሽ ነገር አትልም። እስከዛሬ እኔም ዝም ለማለት ሞክሬያለሁ ብዙ ነገር። እሱም ሊያረግ ሲል አንጀቴን እንደተቃጠለ እኮ በእነሱ አንቺ ከዚህ በኋላ ግን ምንም ማስቆመው ነገር አንቺ ዝም አልሽ ተብሎ ነው እንደዚህ አይነት አንቺ ሩታ አንቺን ብለን እኮ እስከዛሬ ድረስ ብዙ ነገር ላለማድረግ ሞክሬያለሁ። ያየኔ ይሄ ልጅ የሆነ ነገር ይፈጠር ሌላ ነገር እሱ አይደለም እኔ ራሱ ላረገው እችላለሁ ነው የምልሽ ሩታ። እስከዛሬ ድረስ እኮ ዝም ብለናል። የማይሆን ነገር ነው። በአንቺ መንገድ እኮ ሄደን አየነው።
ይኸው እየተበላሸ ነው ነገር ተብሎ ነው ሁሉ ነገር ዝም ብለሻል። አንቺ ንስማ ብለን ንቀውሽ ነው ሩታ ንቀውሽ ነው ወይ አይደለ? ንቀውሽ ነው እንደዚህ አይነት ነገር ማለት ሲጀመር እኮ ይሄ የንቀትን ልክ ደግሞ በደንብ እናሳያቸዋለን። በደንብ ማለት ነው። ጠብቂ። እኔ ደግሞ በደንብ ካልሰራውላቸው አንቺ ብቻ ደግሞ አይደለም ቤተሰብሽንም ነው እየናቁ ያሉት እነዚህ ልጆች። በጣም በቃ የወራዳ ስራ ነው እየሰሩ ያሉት። ቆይ ሳሽቃብጣል ነበር እንዴ ላንቺ? ጭራሽ ከቤት መጥቶ ሊወስድሽ አብርሃም ጋር ሻንጣ ይዞ ሆና አስታውሳለሁ አይደል? ያሉ ነገር ወከባ ሲፈጥር ምድር አሽቃባጭ። ጭራሽ ደግሞ አሁን ብለው ልጁን ወዴት ነው የሚገፋፉት? ከየት መጣ? ከየት ሀሳብ መጥቶላት ነው ትዳር ላይ የፍቅር ጥያቄ የምጠይቀው? እቺ ልክስክስ እቺ ወራዳ እኔ የራሱ ጉዳይ ክብር ከሌለው ሰው ጋር እኔ እንደዚህ ክብረ ቢስ ከየት አንስተው እንዳመጣት ነው። እኔ እሷን ግራ እየገባኝ ያለው አሁን እሷን ደግሞ ምን እንደማደርጋት አውቃለሁ። እኔ እያንዳንዳቸውን እንደዚህ ያያችሁ እንደዚህ የፎከራችሁ ሌላ ነገር ውስጥ ልትገቡ ነው። እንደዚህ ነው በቃ እዚህ መጣችሁ። አሁን ስሚኝ አይደለም አይደል? እንደዚህ የመጣችሁት ወይ እዚህ አሁን ይኸውልሽ አንቺ እንመጣለን ያላችሁት ለዚህ ነው። ይኸውልሽ እኔ ሄጄ ያየሁትን አይቻለሁ አይደለም ነው ሄድኩኝ አይደለም ያየሁትን በስትክክል አይቻለሁ። የተፈጠረውን አንቺም አይተሻል። ስለዚህ አንቺ በዚህ ሰዓት ቁጭ ብለሽ ነገሮችን ማስተካከል ያለብሽ ሰዓት ልጅ አለሽ። ልጅሽ እንዴት ማሳደግ እንዳለብሽ እንዴት ልጁ አድጎ ትምህርት መማር እንዳለበት ማሰብ ያለብሽ። የአራስ ጊዜሽን ደግሞ በስትክክል መጨረስ ነው ያለብሽ። እኛ እኔ እና እሱ አለን ወንድሞቻችንም ኑሯቸውን ነው ሲጀመር ስለ እንደዚህ አይነት ነገር እንድታነሽባቸውም አልፈልግም። ለእነሱ ቢሆን ቢያዩትም ባያዩትም ተፈቷል ብለሽ ማስቀመጥ እኛ አለን አይደለም። እኔ ለእነሱ ማውራት ራሱ ሸመመኝ፣ ይከብዳል። ስለዚህ ምንድነው ማድረግ ያለብን? ቀጥ ብለን እንሄዳለን እና አቡሽ አብርሃም ጋር ከቻልን እንችላለን፣ አስፈርመን እንመጣለን። ካልቻልን ደግሞ ጓደኞቹ አሉ ምድረ እነዛ ወጠጤ ሁላ እነሱን ሰብስቤ ቁጭ እንዲያመጡት ነው ማድረግ። እናት ሌላ ነገር ውስጥ አሁንም ስሚኝ፣ ይሄ ተፈርሞ እንዲመጣ ትፈልጊያለሽ? በጸባይ ከፈረመ እኔም እንደዚህ አይነት ነገር ውስጥ አልገባም። ማናችንም አንገባም። ኮርት አይ ካለ ግን የማይሆን ነገር ነው የሚፈጠረው። ከሱ አልፎ ለጓደኞቹም ለዛች ልክስ ይተረፈው። ይኸውልህ ስማኝ፣ በቃ ማለት እናንተ ለውስጥ እንድትገቡ ይሁን ሆን ብለው ያደርጋሉ፣ ሆን ብለው ይፈጠራሉ። ስለማውቃቸው ነው። እነሱ ሆን ብለው የፈለጉትን ባያደርጉም እኔ አለሁ። እኔ ደግሞ ሳልፈልግ አደርገዋለሁ። እና ታዲያ እኔ ያ ነገር ህይወት ነው፣ አይበጠበጥም። እንዲህ መደፈር የለብንም። አሁን ሩታዬ ምንም አንፈጥርም፣ ችግር የለውም። አንቺ አትጨነቂ፣ እኔ አንቺ እንድትጨነቂም አልፈልግም። ሩታዬ ቁጭ ብለሽ የአራስ ጊዜ ሲጨርሽ እነሱ ነው ይልሽ አንድ ቀን እንደዚህ አይነት ቦታ እንድትገኝ ሁላ አንፈልግም። አንቺን ይልሽ ልጁ አንቺ ማብሸቅ ነው የፈለገው እዛ። አሁንም ልነግርሽ ነው አይደለም፣ መብሸቅ ብቻ አይደለም። እዛ ራሴን ነፃ ማውጣት ነገር ነው። ከዛች ወራዳ ጋር ቆሞ ሊያዋራሽ ይችላል። እኔ ደግሞ እሷ ፊትሽ ቆማ እንድታወራሽ አልፈልግም። ጉዳዩ እኮ እኔ እና እሱ ማልማልክ ነገር ነው። እሷ ሲጀመር መቼ እንደዛ አደረገ? የምትገኝ ሰው አይደለች። እንዴ አቡሽ እቺ ልጅ ግን አንቺ እየተከራከርሽለት ነው እንዴ? አይደለም በቃ አሁን ይልሽ አሁንም ልነግርሽ ለሱ የተከራከርሽ ነው። አሁን አንቺ ቁጭ ብለሽ ቤትሽ ራስሽን ተንከባከቢ። በቃ አሁን ቺ ለማረግ ሰዓት ከዚህ በኋላ እኛ በምንፈታው መንገድ እንፈታው ከሆነ እኛ ይሄንን ጉዳይ ከጨረስን በኋላ የፈለግንበት ይሄድ እንዝናናለን። እኔም ስራዬን ኦልሞስት አሁን መዝናናት ነው የምታወሪ። መዝናናት በቃ አሁን አይደለም እሱን እኮ ነው የምልሽ። ሄደን እንደፈለግን እንሆናለን። እዛ መሄድ አይጠበቅብሽም ነው ፖይንት። ጭራሽ መሄድ የለብሽም። ጭራሽ ወርደሽ ከሱ ጋር ልታወሪ ነው። እሺ አይደለም። አይ እሺ በሉኝ ነው ማለት ነው። ቢያንስ ጀመር እዛ የሚፈጠረው ነገር ላንቺ አይሆንም። አይደለም ሶስታችንና ሌላ ተጨማሪ ሰው ይዘን ቢያንስ አይሆንም። እዛ ለሚፈጠረው ነገር ምንም አይነት ነገር ቢፈጠር አንቺ እዛ ቦታ ላይ ተገኝተሽ እንድታይም አንፈልግም። ሲጀመር እኛ ስናወራ ራሱ አንቺ ራስሽ መንከባከብ ነው ያለብሽ በዚህ ሰዓት። ውሻ ከኛ ጋር ጭራሽ እንደዚህ አይነት ሰፋጣ ይጀምራል። እኔ መሄድ አለብኝ። ይሄንን ነገር ሄጄ አንድ ላይ አስፈርመናቸው ቢያንስ እሺ ችግር የለውም። ቢያንስ እንኳን ሌላ ተጨማሪ ሰው አብረን ይዘን ሄደን እናስፈርማቸው። እኔ መሄድ አለብኝ ግዴታ ነው። አለበለዚያ ሌላ ነገር ሊፈጠር ነው እኮ። አሁን ስሚኝ፣ ይኸውልሽ አንድ ነገር ልንገርሽ ሩት፣ አንቺ ልጅ አለሽ አይደለም? ልጅሽን ብቻ ተንከባከቢ። እኔን አቡሽ የምንፈልገው ሁላችንም የምንፈልገው እሱን ነው። እኔ ይኸውልሽ አንድ ነገር ልንገርሽ ሩታይ፣ ይሄንን ይዤ እሄዳለሁ። ስሚኝ ዝም በይና ይሄንን ይዤ ሄጄ በሰላም እሺ ብሎኝ ከተፈራረመ መምጣት ነው። አይ እምቢ የሚሉ ከሆነ አራቱንም ደፍቻቸው እመጣለሁ። እንደዛ አይሆንም። አሁንም ስሚ፣ ቆይ ስማኝ እሺ። አንድ አዳምጠኝ። እኔ እዚህ ጉዳይ ውስጥ ያስገባችሁ አራቱንም ወንድሞች ከሆነና እምትወጂን ከሆነ አርፈሽ አንቺ ልጅሽን ነው ማሳደግ ያለው። በቃ ራስሽን ብቻ ተንከባከቢ። ሌላ ነገር አንፈልግም። አሁን ቀጥ ብለን ወደ ቤት እንሂድ። ቆይ እሺ፣ ዝም ብለሽ ራስሽን ብቻ ተንከባከቢ። ሌላ ነገር አይደለም።